እሱ እንደወጣ ባልየው 50 ብሩን ይዞ ሚስቱን አስከትሎ ወደ ሳሎን ሄደ። ሳሎን አንድ ቄንጠኛ የምግብ ጠረጴዛ አለ። ጠረጴዛውን ብርት ላይ ብሩን አስቀመጠው። 50 ብሩን መስታወቱ ላይ ጫነበት። ነይ አጠገቡ ቀረበች። አሁን የምልሽን በጥንቃቄ ስሚኝ እሺ አለች በትንፋሿ። ይህን ብር ከዚህ ቦታ ያነሳሽው ቀን እገልሻለሁ። ዝም አለች አንገቷን ሰብራ። እስኪ አሁን የሰጠሁሽን ትዕዛዝ ድገሚልኝ። ይህን ብር ከዚህ ቦታ ያነሳሽው ቀን እገልሻለሁ ነው አይደል ያልከኝ? አዎ 50 ብሩ ቦታውን የለቀቀ ወይም የተቀየረ ለታ አይማረኝ በምርሽ። ዘመድ ጓደኛ ቤታቸው ጉብኝቷን በጠየቁት ጊዜ ይህ ብር ምንድነው ብለው ባስጨነቋት ጊዜ የምትመልሰው ግራ ይገባት ቀጠለ። ይህ ብር ምንድነው ይላል የመጣ እንግዳ። አንድም ቀን ስለፈጸመችው ስህተት ለሰው አላወራባትም። ሰድቦ ለሰዳቢም አሳልፎ አልሰጣትም፣ አልነዘነዛትም። ከጓደኛው ጋር የነበረውን ግንኙነት ክርግር ወዲያውኑ በጠሰ። የሰው ለመሳቀቅ እየበዛ መጣ። ዝምተኛ ሆነች፣ ብቸኛ ሆነች፣ ከሰውነት ተሮጣች፣ መነመነች። የመለወጧና የመቀዛቀዟ ሚስጥር ብዙዎቹን ያስደነገጠ ሆነ። አንድ ቀን ኩለሌት ላይ ከእንቅልፉ ቀሰቀሰችው። ፍታኝ 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 ወይም ግደለኝ፣ ግደለኝ፣ ፍታኝ ወይም ግደለኝ። ገብቶታል ለምን እንደዚህ ልትለው እንደቻለች። የተያዘው ኃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልጋለን ብሎ ኃይሌ ቢሮ ጠርቶት ነው የተያዘው። እዛው ነው የደበደቡት፣ እዛው ነው የቀጠቀጡት። በጣም 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 ልክ ያልሆነ ነገር ነው የተደረገው። መንግስት የሌለ ነው የሚመስለው ይሄ ነገር። ለምን ብትሉኝ ይሄን ያህል አንድ ሰው ለማጥቃት ይሄን ያህል አንድ ሰው ለመጥቀም ይሄን ያህል ሴሌክት የሆነ ነገር ማድረግ የዚህ ሰው ወንጀሉ ብሔሩ ካልሆነ በስተቀር ሌላ ወንጀል የለበትም። ወንጀል ቢኖርበት እኔ ነኝ አንደኛ መኮንን ነው የነበረው። በረንዳ ልወጣ ነው ላለችው ፍርድ ቤቱ አሁንም የወሰነላት ቤቶች አሉ፣ ሌሎች ቤቶች አሁንም ቢሆን ከሶስት የበለጡ በራሷ ስም ያሉ ቤቶች አሏት። ከተጣላ ሁለት የሚዋደድ ሰው ከተጣላና እልክ ውስጥ ከገባ በኋላ የሚወራ ነገር ሁሉ እውነት ሊሆን አይችልም። ስሜት ነው በብዛት ስሜት ይበዛዋል። ከሌቴ ስላለቀሰች ተዘረፍኩ ስላለች አንድ ሌላ ዜጋ የሌላ ሀገርም ሰው ቢሆን እውነት ነው ወይ ተብሎ አይጠየቅም። ይሄ ሰው በጭፍን ነው የተፈረደበት። ጊዜ ከክርስቲያን ጓደኞቼ ጋር ስናወራ እምላቸው ነገር አለ። ለክርስትና ከእስራኤላውያን ወይም ከአይሁድ ይልቅ እስልምና ይቀርቧል እላቸዋለሁና ይህን ነገር ብዙ ጊዜ አይረዱትም። አይሁዶች ለክርስቶስ ያላቸው ጥላቻ በጣም ጽንፍ የረገጠና ስሙ ሲጠራ ራሱ ምራቃቸውን የሚተፉ ኢየሱስ ክርስቶስን ፍጹም የሚጸየፉና ስሙን እንኳን ሲጠሩ ከታላቅ ይቅርታ ጋር ይህን ቃል በመጠቀሜ ግን ኢየሱስን የድንግል ልጅ ሳይሆን የዝሙት ልጅ እንደሆነ ነው የሚያምኑት እና ክርስቶስን በዚህ ልክ ስሙን አውርደውና አዋርደው የኖሩ ህዝቦች እንደሆኑ ስታይና እስልምና ጋር ደግሞ ይህን የመሰለ ቦታ እንዳለው ስታይ እውነትም ለክርስትና ከአይሁድ ይልቅ እስልምና ይቀርበዋልና በእስራኤልና ፍልስጤም ጦርነት ወቅት ቁርአን የማንበብ እድል ገጥሞኝ ነበርና ሳነብ በጣም የገረመኝንና ያልጠበኳቸውን ነገሮች ላወራችሁ ነው። ታስታውሱ ከሆነ ያ ጦርነት መላው ዓለም ላይ ብዙዎች ቁርአንን እንዲያነቡ እድል ፈጥሮ ነበርና ቁርአንን በሰፊው የተነበበበት ወቅት ነበር ዓለም ላይና ፎር ዘ ሪከርድ እኔም አንዱ ነበርኩኝ። ያው የጋዜጠኛ ነገር የማንገባበት የለምና ያው እንደማንኛውም ነን ሙስሊም ቁርአንን ለማንበብ ስትነሳ ቁርአን ውስጥ በሰፊው ይጠብቀኛል ብለህ የምትጠብቀው ስም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። መቼም እኔም እሱን ኤክስፔክት አድርጌ ስገልጥ ከአንድ ከሁለት ምዕራፍ በኋላ ስገልጥ የኢየሱስ ስም ነው። ስገልጣውንም የመርየም ልጅ ኢሳ የማርያም ልጅ ኢየሱስ ማለት ነው። ስገልጥ ከድንግል የተወለደው ኢየሱስ፣ ስገልጣውንም የአላህ መልእክተኛ ስለሆነው ኢሳ ኢየሱስ። ብሮ ብሊቭ ኢት ኦር ናት የኢየሱስ ስም ኢሳ ቁርአን ውስጥ ከ25 ጊዜ በላይ በስም ተጠቅሶ ይገኛል እና ይሄ በጣም ነበር ለማመን የቸገረኝ። ምን ይገርማል ልትል ትችላለህ። ሌሚ ኤክስፕሌን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ቁርአን ውስጥ በስም ተጠቅሶ የምታገኘው 4 ጊዜ ብቻ ነው። ኢማጂን የገረም ካድል ገና እየጀመርኩ ነው። እንደ አጋጣሚ ሆኖ በስልክ ነበር ያነበብኩትና ክሬዲብል ለመሆን ማርክ ያርኩባቸውን ፓርቶች እያነበብኩ ተከተለኝ። ቁርአን ኢየሱስ ከአላህ ወደ ሰው ልጆች የተላከ የፈጣሪ መልእክተኛ እንደሆነ ያምናል። ይቀጥልና ዚስ ዘ ክሬዚየስት ፓርት ቁርአን መርየም ወይም ማርያም ኢየሱስ ኢሳን በድንግልና እንደወለደችው ማለትም ኢየሱስ በድንግልና እንደተወለደ ይነግረናል። እስልምና ኢየሱስ ከማርያም በድንግልና እንደተወለደ ያምናል ማለት ነው። ይህን ሳነብ በቃ አይሎስቲ ይቀጥላል። አላህ በመልእክተኝነት ሲልከው
ወደ ምድር ከልጅነቱ ጀምሮ የማንበብና የመጻፍን ጸጋ ሰጥቶት መልእክቱን እንዲያስተላልፍ የተለየ ጸጋን እንደሰጠውም ይናገራል። ይቀጥልና ደግሞ ከሌሎቹ መልእክተኞች በተለየ መልኩ ከፈጣሪ ወይም ከአላህ አምርን የመፈጸም ጥበብ ተሰጥቶት እንደመጣ ይነግረናል እና አይነ ስውርን አይን ያበራ እንደነበረ፣ መስማት የተሳነውን ይፈውስ እንደነበረ፣ የሞተን ያስነሳ እንደነበረ ይነግረናል ማለት ነው። ብሮ ላይክ ባይብልንም በሰፊው አይቼው ነበረ እና ሞስት ኦፍ ኢት በሚባል መልኩ እየተመሳሰለብኝ ውዝግብ ማለት ነው። ኮንቲኒው ማርያም ቁርአን ውስጥ በስም የተጠቀሰች ብቸኛዋ ሴት ነች። ይሄ ገርማላ ቁርአን ውስጥ ሱራህ መርየም በሚል አንድ ምዕራፍ ሙሉ በስሟ ተሰይሞላት ይገኛል ማለት ነው። ላይክ 19ኛው ምዕራፍ ይመስለኛል ካልተሳሳት። አላህም መርየምን ከሌሎች ሴቶች በሙሉ ለይቶ እንደባረካትም ይነግረናል። ብሮ ላይክ እኔ ኢየሱስ እስልምና ውስጥ ይህን ያክል ቦታ እንዳለው አላውቅም ነበርና በጣም ነበር የገረመኝ ሳነብ። ኢስላም የኢየሱስን መሰቀል ባይቀበልም ግን ወደ ገነት እንዳረገና በመጨረሻ ዘመንም ለፍርድ እንደሚመጣ ያምናል። እናላችሁ ክርስቲያኖች የፈጣሪ ልጅ እንደሆነ የሚያምኑት ኢየሱስ በሙስሊሞች ዘንድ ደግሞ የፈጣሪ መልእክተኛ እንደሆነ ስታቅና ከማርያምም በድንግልና እንደተወለደ እንደሚያምንም ስትሰማ እንዲሁም ከሌሎች የአላህ መልእክተኞች እኩል በሙስሊሞች ዘንድ እጅግ የተወደደና የተከበረ እንደሆነ ስትረዳ በክርስትናና በእስልምና መሀል ከሚያጋጩ ከሚያከራክሩ ነገሮች ይልቅ የሚያቀራርቡና የሚያስማሙት ነገሮች እንደሚበዙ ትረዳለና